አራት ወልድ በዮርዳኖስ ወንዝ፣ መንፈስ ቅዱስ በርግብ አምሳልነት፣ አብ በደመና ራሳቸውን ገልጠው አሳይተዋል ለመጀመሪያ ጊዜ ማለት ነው። ስለዚህ ይህን ራሱንም ደግሞ መጀመሪያ በብሉይ ኪዳን ቅድም እንዳየነው የተገለጠበትን በምናይበት ጊዜ በዘፍጥረት ምዕራፍ 18 ላይ ያለውን ለአብርሃም የተገለጠውን እግዚአብሔር ለአብርሃም እንደተገለጠ እንመለከታለን። ምን ይላል እዚህ ጋር? በቀትርም ጊዜ እርሱ በድንኳኑ ጃፍ ተቀምጦ ሳለ አብርሃም ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ማ ተገለጠለት? እግዚአብሔር ተገለጠለት። እግዚአብሔር ተገለጠለት። እየተመለከታችሁ አይኑንም አነሳና እነሆ ማን አይኑን አነሳ? አብርሃም አይኑን አነሳና እነሆ 3 ሰዎች በፊቱ ቆሞ አየ። ማን የተገለጠለት? እግዚአብሔር። ማንን ተመለከተ? 3 ሰዎች ተመለከተ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። ምን አለ? አብርሃም ሰገደ፣ እንዲህም አለ። ምን አለ? የተገለጠለት ማን ነው? እግዚአብሔር። የተመለከተው ማንን ነው? 3 ሰዎችን። ምን ብሎ ተናገረ? አብርሃም አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለሁ። የተመለከታቸው 3 ሰዎች ናቸው፣ ግን የተገለጠለት እግዚአብሔር እንደሆነ ያውቃልና አብርሃም ምን አለ? አቤቱ በፊትህስ አለ። 3 ሰዎችን በፊትህስ አትሉ፣ በፊታችሁ ውስጥ ነው የምትለው። በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ አለ። ስለዚህ የተገለጠለት እግዚአብሔር እንደሆነ አውቋል። የተመለከታቸው ግን 3 ሰዎች ናቸው። ጥቂትም ውሃ ይምጣላችሁ ብሎ ደግሞ ድጋሚ ይላል። አንድነቱን እዚህ ጋር እየተናገረ ነበረ፣ ግን በብዛት ደግሞ ምን ብሎ ተናገረ? ቀጣይ ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህም ዛፍ በታች እረፉ ብሎ አለ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደገፍ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባ። 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽም አንጉቺም አድርጊ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባውን ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ወተት ያዘጋጀ ጥጃም አመጣ፣ በፊታቸውም አቀረበ። እርሱም ከዛፍ በታች በፊታቸው ቆሞ ነበረ። ከዛስ እነርሱም በሉ። እርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህም ሳራ ልጅን ታገኛለች አለ። ምን አለ? ሚስት ሳራ ልጅ ታገኛለች። መካን የነበረችው ሚስቱ ምን ተሰጣት? ፍሬ እንድታገኝ ተሰጣት። ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። ስለዚህ እግዚአብሔር ለአብርሃም ተገልጦለት ነበር። ራሱን በምን ገለጠ? በ3 ሰዎች መልክ ገለጠ። አብርሃምም ይህንን ነገር ተረድቷል፣ ተመልክቷል። እግዚአብሔርም የአብርሃምን ቤት በጎበኘ ጊዜ ምን አደረገ? በበረከት ጎብኝቶ ታለፈ። ሁላችንም እግዚአብሔር አምላክ ቤታችንን እንደዚሁ ይጎብኘን፣ በበረከቱ ይጎብኘን። So, how's the shop? Is business good? Hi, sister, all is well. I sent you money with Remitly. Did you get it? Yes. Make sure you always pay on time. A good business must keep good books. Yes, thank you. Got it, and I sent it to the landlord straight away, and he was so happy to receive it early. Oh, that's great. Now you just need to focus on getting new customers. Yes, got new merchandise and it's flying off the shelves. Bravo! Keep up the good work. Thank you, sister. Thank you so much. Remitly helps you be there even when you can't. $50 a month feeds, clothes, and educates an orphan. Humanity is caring for thousands of orphans, but they need your support. They have no one. No home, no warmth, no one to wipe away their tears. Some go to sleep hungry, others never wake up. And yet we hesitate. We think we don't even have enough to give. But Shaitan has locked up for this entire month. So exactly what is stopping us? Be their blessing.
Bring barakah into your homes. Give it daily in the last 10 nights with one simple step.